አደይ በሚገርም ሁኔታ አባቷ አግቶ ከሚያሰቃይባት ቦታ ላይ እየበረረች ወጥታ አመለጠች። አምልጣ እየሮጠች በርቀት ጫኔ እንዲሁም ደግሞ የአደይ አጎትና የአደይ አባት ሲያዋት እሷን ተከትለው እየተሯሯጡ አለችበት ቦታ ላይ ማንቁርቷን ይዘው ሊደፏት ሲሉ እናቷና ብርሃን እንዳጋጣሚ ሲያዋት እጅጉን በጣም አዘኑና የአገር ያለህ አገር ይያዝልኝ ብላ የአደይ እናት ልጇን ከአባቷ አተረፈቻት። አደይ እንግዲህ አባቷ በሚያሳዝንና ባልጠበቀችው መንገድ እኔ ሽምግልናውን የፈቀድኩት እኮ ለከተማ ወጠጤ ሳይሆን እኔ እስከ ዛሬ ድረስ ክብሬ ላዋረርሽብኝ እንዲሁም ደግሞ ጥቅም ለሚያስገኝ ለባለ ሀብትና ለባለ ንብረት ሰው ነው እንጂ የምድርሽ የከተማ ልጅ ዘሩን እንኳ ለማላቀው ሰው አባዬ ይድረኛል ብለሽ ማሰብሽ በጣም ስህተት ነው ብሎ ተናገራት። አባዬ እኔ ይህንን ካንተ በጭራሽ አልጠብቅም ነበረ። የምታሳፍርና የምታሳዝንህ በፍጹም። እኔ በተደጋጋሚ አባዬ ምንም ይፈጠር ምንም አንተ ለኔ አባቴ ነህ ብዬ ሁሉንም አምኜ ተቀብዬ ነበር። ለዴቭ እኮ እሺ ብሏል አባትሽ እኔን ወዶኛል ሲለኝ ውስጤ አላመነውም ነበር። አጎቴ አንተም ቢሆን በጣም ራስ ወዳድና ወንድምህ የሚልህም ብቻ አምነህ የምትወስን ራስ ወዳድ ሰው ነህ ብላ ስትለው አደይ እረፊ፣ ወንድሜ ምንስ ቢሆን ምን በማንም አካባቢና ቀዬ ሲሳለቁበትና ሲስቁበት ማየት ለእኔ ትልቅ በሽታ ነው ብሎ ሲል አይደል የእናንተ ክብር ብቻ ነው አይደለ ሁል ጊዜ የሚያስጨንቃችሁ? የእናንተ ዝና ነው ሁል ጊዜ የሚያስጨንቃችሁ? የኔ ያለመፈለግና ያለ ፍላጎቴ ትዳር ማስገባት ምን ያህል ወንጀል እንደሆነ ብታቅ ኑሮ እኔ ካንተ መፈጠሬንና መወለዴን ጠላሁት እያለች አደይም እጅጉን ተናደደችና እሱም ደግሞ በሚገርም ሁኔታ አይደል አንቺ ማፈሪያ እኔን በዚህ በተከበርኩበት አረዳና በተከበርኩበት ሰው አዋርደሽ ስታበቂ አሁን እንደገና ሌላ ነገር ትያለሽ፣ በይቀጥይ ብሎ በጫኔና በአደይ አጎት እየገረፈ ወስዷት ነበር። አደይ ደግሞ አጋጣሚውን ተጠቅማ ከዛ ቦታ ሩጣ ማምለጧ በጣም በጣም ነው ደስ የሚለው። ሰላም ሰላም፣ ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች ቻናሉን ላይክ ሰብስክራይብ እያደረጋችሁ አበረታቱን የኛ ውዶች። ለምታበረታቱንም እጅግ አድርገን እናመሰግናለን። ለሊ በስተመጨረሻ እንግዲህ ጀገራው ይዞ አንጠልጥሎ ወደ አክስቷ ዘንድ ወስዷታል። አክስቷም ደግሞ ለሊን አንጠልጥለህ ታመጣህ ቆጥረህ የማትጨርሰው ብር ሰጥሃለሁኝ ብላ ስላለችው እሱም ለሊን እንግዲህ አሳልፎ የሰጠበት እንዲሁም ደግሞ የባቡሬን እናት ሲያሰቃያት የነበረው የለሊ አክስት ትዕዛዝ ስለነበረ ነው። ለሊም ደግሞ ከሆስፒታል ቤዛ በመረዘቻት መርዝ ሰክራ ራሷን መቆጣጠር አቅቷት ሐኪም ቤቱን ለቃ ወይንም የተኛችበትን ክፍል ትታ እየበረረች ሂዳ ነበረ። መንገድ ላይ ስትሄድ ግን ያገኘችውን ጀገራውን ስለነበረ ወርቆ ስታየው ወንድሜ ምን ሆነህ ነው ምናምን ብላ ስትይዘው ቀጥ ብሎ ሲያያት እሱም ደነገጠ። እሷም ራሷን መቆጣጠር አቅቷት ጸጥ ብላ ማየት ጀመረች። መጨረሻ ላይ ለሊን ተሸክሟት ሄደ። እንግዲህ የባቡሬም እናት ደግሞ አለችበት ቦታ ላይ ተከታትሎ ሄዶ እሷን ለመጠበቅና ለማስለቀቅ ብዙ ዋጋና መስዋዕት ከፍሎ ነበር። በመጨረሻም ደግሞ በሚገርም ሁኔታ የባቡሬ እናት ከቅምጥል ጋር ወደ ቤት እየሄዱ ሳለ ባቡሬ የቤዛን ወንድም እያሯሯጠውና እንዴት አባክ እናቴን አግተህ ታሰቃያለህ ብሎ ሊደበድበውና ሊፈነክተው ሲል ቅምጥል ማዘሯን ይዛ ወደ ቤት ስትሄድ ውሃ ጠማኝ ብላ ስትል ውሃውን ልትገዛላት ስትሄድ ከኋላ መጥቶ ጀገራው ሲይዛት ኪንጎ ደግሞ ስራ ቦታ ቆይቶ ነበርና
ሲታገሏቸው ሲያይ እየሮጠ ሄደና አናቱን በድንጋይ ሲበትንለት ማዘሯንና ቅምጥልን ቶሎ ወደ ቤት ይዞ ሄደ። ኪንጎ ለቅምጥል እንግዲህ ብዙ ዋጋና መስዋዕት እየከፈለ ይገኛል። ዳይመንድ ደግሞ ለሊን ወርቃ ያገኘባት ቦታ ወይንም ራሷን ስታ ያገኘባት ቦታ ላይ ሰው ስለነበረ ያ ሰው ማን ነው? እንዴት ነው? ስለ ማዘሯ የሚያውቀው ነገር ካለ ባቡሬ ልረዳው ፈልጋለሁ አለና ያንን ሰውዬ ለመጠየቅ ለሊን ወደ ሆስፒታል ሲሄድ ዶክተሩም ደግሞ እባክህ ዳይመንድ አሁን ላይ ምንም ቢሆን ምንም ለሊን እንዲህ ነው ማለት አንችልም፣ ሕክምና ላይ ነው ያለችው እና እሷን ተዋት፣ የሚያስጨንቅና የሚያስጠብብ ነገር ባትጠይቋት በጣም ደስ ይለኛል ብሎ ተናገረ። እሺ እንደዛ ከሆነ ጥሩ ነው። ለማንኛውም ለሊንም ፈጣሪ ማራት። ዶክተር እሷ ምንም መታመም የለባትም ነበር። ያሳዝናል። ግን ህመሙ ምንድን ነው ብሎ ሲጠይቅ ሩታ የደም ካንሰር ነው እኮ ዳይመንድ ብላ ስትለው ሻኪራ የምርሽን ነው ብለው በጣም ደነገጡና ዶክተርም ደግሞ ቆይ ይሄንን እንዴት ልታውቁ ቻላችሁ? ማን ነው ያወቀው ይሄንን ብሎ ሲጠይቅ አይ እኔ ቤዛ ነግራኝ ነው ብላ ተናገረች። ከዛ እንደዛ ነው እንዴ አለና ቤዛ እንዴት ልታውቅ ቻለች ይሄን ነገር ብሎ በጣም ግራ ተጋባ። ቤዛ አይደለም ይሄን ነገር ማጣራት ቀርቶ አይደለም ለሊን ለመግደል የምትፈልግበት ትልቁ ምክንያት የለሊን ሀብትና ንብረት ኤላ የሰጣትን ቤት እንዲሁም ደግሞ የእናትና አባቷን የወረሰችውን ንብረት ለመቀማት ዱብ ዱብ የሚል ከባድና አደገኛ ሴት እንደሆነች እንዲሁም ከወንድሟ ጋር ይሄንን መርዝ አምጥቶ ከወጋት በኋላ ሀብትና ንብረቷን ወርሳ ከሀገር ለመውጣት የምትፈልግ አረመኔ ሰው መሆኗን ስትነግረው ወንድሟም እህቴ አንቺ ያልሽኝም በሙሉ ለማድረግ ዝግጁ ነኝ፣ ሆኖም ግን ጥንቃቄ ማድረግ አለብን። ይሄ ነገር እውነታው ከታወቀ አንቺም በህግ ተጠይቀሽ ከባድ ጦርንጦስ ውስጥ እንድትገቢ አልፈልግም ብሎ አለ። ፍቅር የአደይን ባል እንግዲህ ዴቭን ቀጥራ የራት ልብስ ለብሳ ለማማለል ስትቆላ አሹ ተከትሎ ሄዶ ምን አባሽ እንደምታረጊማ ዛሬ ማየት አለብኝ አለ። እሱ እየጠበቀና እያሰበ የነበረው የፍቅር ወንድም ጋር ነበር። እሱ ጋር ሳይሆን ዴቭን ነው የቀጠረችው። ሲያይ በጣም ደነገጠና አሹ ቆይች ልጅ ምን አባቷ እየሆነች ነው? ነውር አይደል እንዴ? እንደው አሁን ፍቅር እንዲህ የምትሰራው ነገር ጥሩ ነው? አደይ ብትኖር ኑሮ አንገቷን አንጠልጥላ እንደ ዶሮ ሰማይ ተሰቅላት ነበር። ይሄ ደግሞ ከባድ ስህተት ነው ብሎ ለሮማን መናገር ጀመረ። ሮማንም ደግሞ አሹ ቆይ ምን አይነት ብልግና ነው? ፍቅር ይሄን ያክል ርቀት ትሄዳለች ብዬ በፍጹም አላስብም ነበር። ምንም ቢሆን እንደዚህ አይነት ነውር መስራት እኮ አስፈላጊ አይደለም። በጣም ያሳዝናል። በጣም ከባድ ሴት ናት እየተባባሉ ማውራት ጀመሩ። ከዛ ታይ ሮማን አሁን ይህንንም ለእትዬ እንዳትናገሪ፣ እትዬ ከሰሙ አንተ ምን እያረክ እንዴት ለምን የሚለውን ጥያቄ በሙሉ እኔ ጋር ያደርጉታል። እሷ እንደሆነች ወራዳ ቅሌታም ናት። ይህን ሁሉ የደበቀችውን ሚስጥር እትዬ አንድ ቀን መስማቷ አይቀርም እያለ አሹ ለሮማን ነገራት። አበበ ከአሹ ጋር ቁጭ ብሎ ሮማንን እንደምትወዳትና እንደምታፈቅራት በጊዜ መናገር አለብህ፣ ካመለጠች በፍጹም ልታገኛት አትችልም፣ እሱም ማሰብ አለብህ እያለ አበበ አሹን እየመከረው ነበር። አሹ ደግሞ ፈራሁኝ እኮ አቤጓ፣ እንዴት ብዬ ልንገራት? እንደማፈቅራት እንደምወዳት፣ ለእሷ እንደምሳሳላት በሙሉ እያወቀች እሷ ግን ምንም እንዳልተፈጠረና እንዳልተከሰተ ታስመስላለች። ይሄ ትልቅ ቅሌትና ውርደት ነው ብሎ ተናገረ። ከዛ አይደል እሱም ልክ ነህ፣ በጣም ያሳዝናል፣ ያሳፍራል። እንደዚህ ትሆናለች ብዬ አንድ ቀንም አስቤያት አላቅም እና መረዳት አለባት። እንዴት እንደምወዳትና እንደማፈቅራት እኮ ውስጧ ያውቃል፣ ግን ለመረዳት ለመናገር ስላልፈለገች ነው። አቤ አንተ ጠንቅቀህ አታውቅም የሴቶችን ባህሪ እያለ ካበበ ጋር መጨቃጨቅ ጀመረ ማለት ነው። ለሊ እንግዲህ ቤዛ የወጋቻት መድኃኒት እያበረረ ከጀገራው ጋር ወስዷታል።
ባቡሬ መጣና ዶክተር ምን አይነት ቀልድ ነው? አንድን ታማሚ እንደፈለጋችሁ የምትጥሉት፣ አንድን ታማሚ እንደፈለጋችሁ የምታደርጉት እናንተ ምንድን ናችሁ? እሷን ሰው ያስፈልጋታል አልክ። ስለዚህ እዚህ ጋር ያሉት ከዚህ ላይ ተነስታ እስከምትኬድ ድረስ አንተስ ምን ትሰራለህ? ልትተባበረኝ እኮ ፈልገ ነበር እያለ መናገር ጀመረ። በጣም ተናደደና ከዶክተሩ ጋር ተፋጠጠ ባቡሬ። ዶክተር እንግዲህ በአደይ ፍቅር ዳውን እያየ ለሊ ሆስፒታል ሆነ አደይን ስታወራ ለራሱ አደይ ምን ሆነሻል? የተከፋሽ ይመስላል። የተፈጠረ ነገር አለ እንዴ? መሆነሻል እያለ ስትጠይቃት አይ እኔ እንኳ ምንም አልሆንኩኝ። የተፈጠረው ነገር ቢኖር ግን እጅግ በጣም በሚያሳዝን ሁኔታ እና በሚከብድ ሁኔታ የአደይ ነገር በጣም ከባድ ነው። ልክ አይደለችም ዶክተር፣ ኔትወርኩም እየሰራልኝ አይደለም ብላ ስትል በቃ አንቺ ተረጋጊ እኔ ደውልላታለሁ ብሎ ለሊን አረጋጋት። እሷም ደግሞ በጭራሽ የሰማችውን ነገር ሁሉ ማመን አቅቷታል ማለት ነው። አደይ ብዙ ፈተናና ስቃይ እያሳለፈች መሆኗን ማንባየላት ማለት ነው። እንግዲህ አባቷም የባለ አባት ልጅ እና የባለ ጌታ ልጅ ነው የምታገቢው አለ። እናቷም ደግሞ ብርሃን ዴብን አፍቅራውና ወዳው መሆኑን ስታይ እች ልጅ አሁን ነገ ጧት ጥሩ ህይወት ትኖራለች ወይ? አደይ የምትወደውን አገባች። እዚህ ደግሞ ብርሃን የምትወደውን ከአደይ ጋር ሆኖ ስታየው ሰላምና ደስታ በፍጹም ሊሰጣት አይችልም። የአደይን ደስታ ሳስብ የብርሃንን መጎዳትና መቃጠል መረዳት አለብኝ። ምንም ቢሆን እኮ ሁሉም ልጆቼ ናቸው። አንዷ ተከፍታ አንዷ አዝና ማየትን አልፈልግም። ብርሃን ያደረገችው ነገር ስህተት ቢሆንም ግን አደይን ፈቅጄ በፍጹም ያን የከተማ ልጅ እንድታገባ አልፈልግም ብላ ለአደይም የመጨረሻ ንግግሯን ተናገረች። እሱም ምንድነው? አደይ እኔ እናትሽን የምትወጂኝና የምታከብሪ ከሆነ በስህተት እንኳን ያን የከተማ ልጅ እንድታገቢም ሆነ አንድ ላይ እንድትሆኑ አልፈልግም ብላ 4 ነጥብ ስትደመድም፣ እንዴ ምን ሆነሻል እማዬ? የተፈጠረና ያየሽው ነገር አለ እንዴ? ባለፈው እኮ ለአንቺ ሊነግርሽ ፈርቶሽና ሁኔታሽን ሲያይሽ ከአባዬ ጋር ሲቀራረቡና በቃ ልጄን እንትን የምትል ከሆነ ማግባት አለብህ ብሎ ሲለው ተመልሶ መጣ። እኔ ደግሞ ለብርሃን እውነታውን እናገራለሁ ስል የብርሃንንና የአንችን ነገር ዝም በይ። ዘንድሮ እዚህ ቀይ ላይ እንደኔ የተዋረድና እንደኔ ያለቀሰና የከፋው የለም አደይዬ። እኔ ላንቺ ይሄ ነገር አይገባሽም ያልኩት በምክንያት ነው። ስለዚህ እረፊ ብላ ስትል አደይም ከፍቷት እያለቀሰይ ውጭ ላይ ቁጭ ብላ እንዴት እማዬ እንደዚህ ልትለኝ ቻለች? ዴቭን እንዴት እጣላችሁ? የተፈጠረ ነገር ምንድን ነው እያለኝ ማሰላሰል ጀመረች። ከዛ እኔማ ይሄንን ነገር እንዴትም ብዬ ደርስበታለሁ እያለች ስትል አጎቷ መጣና የኔ አበባ ምን ሆነሽ ነው የምታለቅሽው? በቃ ይች እናትሽ አታገቢም ብላ ከለከለች አይደል? አጎቴ ረፍ፣ በእኔና በእናቴ መካከል አትግባ ብላ አስጠነቀቀችው። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።